ናብ ዕዳጋ ዝወረደ ብዕራይን ናብ ሰሜን ዝወፈረ ሰብኣይን ገዝኡ ኣይምለስን ካድራት ብልጽግና ክዝክርዎ ዘለዎም ምስላ ባጦር ሓደ ካብቲ ኢትዮጵያውያን ነትሙትን ምርኹን ገይሩ ከምዘይ ሓልፍ ዘስዓሮም ሕልሚ ቀይሕ ባሕሪ ኣብ ውሽጢ 30 ዓመት ዳግማይ ዘለዓዕሉሉ ዘለዎ ምኽንያት ነቲ ቀዳማይ ሕልሚ ከግህዱ ናብ ሰሜን ወፊሮም ዘይተመልሱ ወተሃደራት ዝፈጠርዎ ምስላ ባጦር ስለዝረስዕዎ ደኾን ይኸውን ካብቶም ብዙሓት ሽዑ ጦር ሰራዊት ኢትዮጵያ ዝመሃዝዎም ሓያላት ምስላታት እዋን አውደ ዓመት ናብ ዕዳጋ ዝወረደ ብዕራይን ናብ ሰሜን ዝወፈረ ሰብኣይን ገዝኦም ኣይምለሱን ዝብል እዩ ዝነበረ እንተኾነ ብልጽግና ነቲ ባዕላቶም ዘውፅእዎ ነዚ እዋን ዝጠቅም ዘበናዊ ምስላ ከምዛ ዘይነበረ ዕሽሽሎም ኦናና እናበሉ ክፍክሩ ይስምዑ ኣለዉ እዚ ምስላ እዚ ኣነ ይመሃዝክዎን ወይ ደኣ በኣንጻርቲ ዝሰሓተ ምከርካ ዝወዓለ እንገርካ ዝብል ምስላ ቦታትና ውዕልኦም ብሓቂ ዘይምስክሩ ኮይኖም እምበር ናይቶም ናብ ኤርትራ ወፊሮም ብሞትን ጽላሎት ሞትን ዝሰክሑ ኢትዮጵያውያን ወተሃደራት ነበር ተረካብ ምስላ እዩ ኣብቲ እዋንቲ ካብ መሃል ሃገር ናብ ሰሜን ግንባር ናብ ኤርትራ ተቐይርኩም ተባሂሎም ትእዛዝ ክበጽሖም ከሎ ንመፋናዊኦም ተስካርና እዩ ኢሎም ብህይወት ተተስኪሮም ይመጹ ከም ዝነበሩ እቶም ኣብ መሃል ሃገር ሳላ ዝተረፉ ብህይወቶም ዝጸንሑ መዛንኦም ዝምስክርዎ ሓቂ እዩ ኣማን በኣማን ኤርትራን ወተሃደራት ኢትዮጵያ ዳስሓውያ ኮይናቶም ዝበዝሕዋ ይተመልሱን ኣብ ሳሕል እዮም ተሪፎም ካብቶም ኣብ መሃል ሃገር ምትራፎም ዝደሓኑ ቀጺሎም ዕድል ዳግማ ህይወት ዝረኸቡ እቶም ተማሪኾም ጥራይ እግሮም ናብ ኢትዮጵያ ዝተፋነው እኳ እንተኾኑ ነቶም ቀይሕ ባሕሪ ብደም ክቐይሕ ከሎ ርኢናዮ ክብሉ ሓቂ ዝመስከሩ ከም በዓል ዶክተር ፍርዳወቀ ማሞ ዝኣመሰሉ ውሕዳት ለባማት ኢትዮጵያውያን ገዲፍካ እቶም ዕድሎም ሓሽሾም ዝፍክሩ ዘለዉ ምሩኻት ጀነራላት ብልጽግና ይበዝሑ ስሜት የሰጠኝ ይሄ መጽሐፍ ብዙ ጊዜ ስለ ጦርነት ሲጻፍ አሸናፊው ወገን ወይ ተሸናፊው ቅድም እንዳልኩት ይጽፋሉ በዚህ ምክንያት ነው የተሸነፈው ወይም ያሸነፈው ነገሌ ሴራ ሲረው እንዲ ተደርጎ ከዚህ ወጥቶ ብዙ ይባላል የተራው ሰው ድምጽ የሚደመጥባቸው አጋጣሚዎች ግን አይገኙም ይሄ መጽሐፍ ያንን ተናግሯል በጣም በዚህ ልክ እኔ በኢትዮጵያ ስነ ጽሁፍ እንደ ብርሃኑ ዘሪሁን ረሃብን የተረከ ደራሲ አላቅም እንደ ዶክተር ፍርዳወቀ ደግሞ ጦርነትን በሚገባና ልብን በሚነካ መንገድ የገለጸ ሰው አላቅም ባንተ መረዳት ጥሩ ጦርነት ወይ መጥፎ ሰላም የሚባል ነገር አለ ያው ሰይጣን ካልሆነ በስተቀር የሰላም መጥፎ አለው ብዬ አላምንም ስለዚህ በአጠቃላይ ሳይው ጦርነት እጅግ የሰው ልጅ የክፋት መጨረሻ ጥግ ነው ብዬ ነው ማለት እንደታለ ብዬ አላምንም አሁን ቀይ ባህር ሲቀላ ከተጻፈ ከ30 ስንት ዓመት በኋላ 34 ከ34 ዓመት በኋላ ነው ለንባብ የበቃው በዘመኑ ማስታወሻ ትይዝ እንደነበረ እዚህ ላይ ተገልጿል እያንዳንዱ ነገር ጓደኞች ሁሉ ደስ ይላሉ በቃ ይሄ ነገር መጻፍ አለበት መነገር አለበት ይሉ ነበር ያ ማስታወሻ ሳይጻፍ ቀረና ግን አሁን ቀይ ባህር መነጋገሪያ ያደረሰ ጉዳይ ሲሆን እንዲታተም ምክንያት ሆነ ምትፈራው ነገር አለ እና ያኔ አስቤው አይደለም የምጽዋው ታሪክ የጻፍኩት ማስታወሻው የታካሚዎችን ሁኔታ መከታተልበት ደብተር ነው ትንሽ ጥራዝ ነገር ነች እና እሷ እንዲሁ ነው ይጻፍ ብለው ጓደኞቼ ሲነግሩኝ እዛ እንትን በረሃ ውስጥ ሆነ ለምን የእውነት አይጻፍም ብያሰብኩኝና መጻፍ ጀመርኩ ግን ተጽፎ ምን ይሆናል የሚለው ጥያቄ ነበረኝ ማለት ተርፋለን ብዬ ስላላሰብኩኝ እንዲሁ ምናልባት ከተረፍን የሆነ ነገር ይሆናል ካልሆነ አንዱ አግኝቶ ደግሞ ለታሪክ ይጽፈው ይሆናል ምክንያቱም ብዙ ሰው ስለሚሞት በዛ ቦታ የተረፈ ሰው እንኳን ለቁም ነገር ያበቃዋል የሚል እምነት ስለነበረኝ ነው ለምን ከ34 ዓመት ሆነ ያው ጸሐፊ አይደለሁም ወይ መርፌ መውጋት ነው ግን ፍርሃቶች ነበሩ የሁኔታዎች ፍርሃት አለ
የፖለቲካ ሁኔታ አለ፣ አቅምም አለ። መጨረሻ ግን ምን አልኩኝ? አንድ ሰው እንኳን ሊጠቅም ይችላል። ብዙ አንባቢ ባይኖረው አንድ ሰው ሊጠቅም ይችላል። ምናልባት አንድ ቀን ደግሞ እንደ ማጣቀሻም ሊሆን ይችላል። ስለዚህ ያለማድረግ ነው ችግር እንጂ አንድን ነገር አድርጎ መሳሳት ችግር አይደለም ብዬ አሰብኩኝና ቢወቀስ ቢነቀፍም ተቀባይነት ባያገኝም እንዲሁ ተመዝግቦ ይቀመጥ በሚል ሀሳብ ልጽፈው አሰብኩ። ሌላው ያው የወቅቱ ሁኔታም ነው በዚህ ሰዓት የገፋፋኝ። አንድም ወደ ጡረታም እየሄድኩኝ ስለሆነ ስራ መቀነስ ጀመርኩ፣ ለመጻፍ ጊዜ አገኘው። አሁን ያለው ሁኔታ ደግሞ ኃላፊነት ተሰማኝ። ይሄ ጦርነት እንትኑ መሽከርከሩ ያው ሊለቀን አዙሪቱ ሊለቀን አልቻለም እና ብዙ ለውጥ ባያመጣም እንደው ያለኝን ስሜት ልናገረው። ሓደ ካብቲ ደግሲ ታሪክ ዘጋጥመሉ ዘሎ ምክንያት ኣብ ዓውደ ኩናት ዝነበሩ ኢትዮጵያውያን ወተሃደራት ዝወዓልዎ ሓቂ ዘይምስካሮም ጥራይ ኣይኮነን። ንሕና ኤርትራውያን ተጋደልቲ እውን ዝወዓልናዮ ዘይንነግር ምዃንና ነቲ ፀገም ተወሲኽዎ እዩ። በበይኑ ምክንያት ክህልወና ይኽእል። ንሳቶም ንትምክሕቲ ንሕና ንምቕልልነት ወይ ድማ ናይ መራሕትና ዓፈና እንተኾነ ኩሉን ሓደጋ ዘቃልዕ ዕሽነት እዩ። ታሪክ ከም ዘለዎ ክፀሓፍ፣ ታሪክ ከም ዘለዎ ክንገር ኣለዎ። ወዮ እቲ ናብ ዕዳጋ ዝወረደ ብዕራይን ናብ ሰሜን ዝወፈረ ሰብኣይን ገዝኡ ኣይምለስን ማለት እቲ ንሕሩድ እቲ ንሞት ዝተወፈይኦም ዝብል ቴማ እንድዩ ዘዛርበና ዘሎ። ንኩሉ መምሃሪ ክኸውን ብዘይቀል ዓለም ዘኪረ ብዘይቀል ዓለም ክዛረበሉ ዝደሊ ሓደ ሓቂ በቲ ናይ ሽዑ ናይ ቃልሲ ኩነታት ዝፈጠሮ ስነ ኣእምሮ ኣብ ሬሳ ኢትዮጵያዊ ወተሃደር ዝነበረና ኣምር እዩ። ንሬሳ ጦር ሰራዊት ከም ሬሳ ሰብ ዝርእዮ ኣይነበረን። ሬሳ ወተሃደር ኢትዮጵያ መሬት ተዛሕዚሑ ከሎ ዘሊልዎ ዝሓልፍ ደኣ እምበር ክቐብሮ ዝዳናደን ኣይነበረን። መጀመርያ ምስ ቀጠልያ ክዳኑ ተገምሲሱ ይርአ፣ ድሕሪ ቁሩብ እዋን ቆርበቱ ይቕላዕ፣ ቀፂሉ ዓጽሙ ይግለጽ፣ ምስ ግዜ ብኡቢሉ ናብ ሓመድ ይቕየር። ምድረ በዳዊ ፀሓይ ሳሕል ድማ ነቲ መስርሕ ኣብ ምቅልጣፍ ስርሑ ይገብር። በቲ ሓደ ሸነኽ ግን ተጋዳላይ ብፃዩ ምስውኡ ብወረኽ ሰምዕ ከሎ ይትክዝ ይሓዝን። ብፍላይ ሬሳ ስውኡ ፀላኢ ኣብ ዝቋፃፀሮ ዓውደ ውግእ ተሪፉ ኣብ ኢድ ፀላኢ ምስ ዝወድቕ ድርብ ሓዘን ይስምዖ። ስውኣት ካብ ኢድ ፀላኢ ከውፅኡ ዝተሰውኡ ተጋደልቲ እውን ኣለዉ። ስለዚ ብዛዕባ ሰብኣውነቱ ፍጹም ዘጥፍአ ፍጡር ኣይኮንና ንዛረብ ዘለና። ብዛዕባ እቲ መግዛእቲ ኢትዮጵያ ሽዑ ዝፈጠሮ ሕጂ ድማ ሰዓብቱ ክደግምዎ ዝዋናወንሉ ዘለዉ ዘይንቡር ኩነታት ዳ እምበር ብመሰረቱ በቲ ጨካን መዋእል ዝኽሰሱ ነቲ ጎበጣዊ ኩናት ዝወልዑ መግዛእታዊ ስርዓታት ኢትዮጵያ እዮም። ሕጂ ብተመሳሳሊ ኣጀንዳ ነቲ ሕብረተሰባት ናብቲ ሰብ ናብ ኣራዊት ዝተቐየረሉ እዋን ክመልስዎ ይፍትኑ ምህላዎም ድማ ተመሳሳሊ ገበን ዝፍጽሙ ዘለዉ። ኣብቲ እዋንቲ እቲ ክውንነት ዝፈጠሮ ተወሳኺ ብድሆታት እውን ነይሩ እዩ። ገዛእቲ ስርዓታት ኢትዮጵያ ንዝለኣኽዎ ወራሪ ሰራዊት 110 ኣብ ውግእ ገጢምካ 110 ኣብ ቀብሪ ክትውዕል ግብራዊ ኣይነበረን። ብፀላኢ ዝተሰውኡን ዝተወግኡን ደቂ መስርዕኻ ምስ ጎደሉስ ወረ እቲ ኣብ ውግእ 110 ዝነበረ ረሾ ናብ 115 120 እዩ ዝውስኽ። በዚ ምክንያት ሬሳ ኢትዮጵያዊ ወተሃደር ኣብ ጎኒ ድፋዕካ ኮይኑ ከይሽትተካ ምርሓቁ ደኣ እምበር ከም ሰብ ምቕባሩ ዝሕሰብ ኣይነበረን። ስለዚ እቶም ናብ ሰሜን ዝወፈረ ሰብኣይ ኣይምለስን ዝበሉ መሳኪን መሰልቲ ከም ሰብ ኣይቅበርን እውን ክውስኽሉ ነይርዎም። እዚ ነቶም መሳኪን ናይ ሽዑ መንእሰያት ኢትዮጵያ ግዳይ ዝገበረ ንጃምላዊ ሞት ኣሕሊፉ ብምሃብ ቀብሪ ዝኸልእ ጨካን ግዜ ምህዞ ገዛእቲ ስርዓታት ኢትዮጵያ ዳ እምበር ናይ ኤርትራውያን ከም ዘይነበረ ዳግም ክስመረሉ ይግባእ። እቲ ብመራሕቲ ኢትዮጵያ ባሕሪ እምበር ህዝቢ ኣየድልየናን ዓሳ ንምጥፋእ ባሕሪ ምንጻፍ ተባሂሉ ኣብ ልዕሊ ህዝቢ ኤርትራ ዝተኻየደ ገዚፍ ባዕዳዊ ጎበጣን ወራርን ናይ ምህላውን ዘይምህላውን ሓደጋ ፈጢሩ ናይ ሞትን ሕየትን መኸተ ከካይድ ከም ዘገደዶ ክዝከር ኣለዎ።
اسن 30 ዓመታት ዝተኻየደ መሪር ኩናት ንኢትዮጵያውያን ምርጫ ንኤርትራውያን ግን ግዴታ ይነሩ እቲ ዝኸፈአ ግን ካብ ታሪኽ ዘይመሃሩ ብዙሓት ምሩኻት ብምዃኖም ቀዳማይ ተመክሮ ናይ ትሕሱም ኩናት ዘለዎም ሸማምንቲ ብልጽግና ኢትዮጵያ ኣፍ ደገ ባሕሪ ዘይምውናና ናይ ህላው ጉዳይ ዝብል ጭርሖ ፈጢሮም ዳግም ናይ ምርጫ ኩናት የሳውሩ ምህላዎም እዩ ከም በዓል ምሩኽ ጀነራል ባጫ ደበሌ ነቲ ካልኣይ ዕድል ህይወት ዝሃቦም ምርኮን ርህራሄ ኤርትራውያንን ተጠቒሞም ሓቂ ብምስካር ነዛ ሓድሽ ወለዶ ኢትዮጵያ ካብ ጥፍኣት ኣብ ክንዲ ዘድሕንዎ ንሕሰም ሞት ስውእ ጥራይ ዝፈልጦ እንዳበሉ ካብ ሓቂ ከሃድሞን ብሞት ክሕጭጩን ምርኣይካ እዩ ታሪኽ ክንዝክር ዘገድደና ዘሎ ተኮነ የጦርነትን አስከፊነት የሚያውቅ የሞተ ሰው ነው አይፋልን ሙውድኣ ሞይቱ እንዲዩ ምሩኽ ባይ ፈልጦን ሕሰምን መዓትን ናይቲ ካብ ጎኑ ዝተፈለየ ወታደር ኣብ መወዳእታ እቲ ምኽሪ ንባጫ ደበሌን ናይ ብልጽግና ብጾቱን ኣይኮነን ንመንእሰይ ኢትዮጵያ እዩ ንሳቶም ከምቲ ቀደም መራሕቶም ግዳይ ዝገበርዎም ንመሳኪን መንእሰያት ኢትዮጵያ ዳዮም ናብ ሰሜን ክልእኩ እምበር ነቲ ውግእ ባዕሎም ኣይክውዕልዎን እዮም ካብቶም ናብ ዕዳጋ ዝወረደ ብዕራይን ናብ ሰሜን ዝወፈረ ሰብኣይን ኣይምለስን ኢሎም ነብሶም ኣተስኪሮም ሳሕል ዝኸዱ እሞ ዘይተመልሱ ንዘጋጠሞም ዝሓሸ ናይ ድሕነት ዕድል ካልኦት ንምድሓን ኣብ ክንዲ ዘውዕልዎ ሓድሽ ወለዶ ኢትዮጵያ ንምህላቕ ክጥቀምሉ ድቃስ ምስኣኖም ግን ካብቶም ምዉታን ዝፈልዮም ኣይኮነን እቶም ኣፍ ዘይብሎም ብምስልኦም ተዛሪቦም ነዚ ሓድሽ ወለዶ ልቦና ስለ ዝገደፍሉ ካብቶም ህልዋት ይሕሹ እቶም ብሂወቶም ዘለዉ በዓል ብርሃኑ ጁላን ባጫ ደበሌን ክንዲ መማህራን መንእሰያት ጀነራላት ጥፍኣት ክኾኑ ምምራጾም በሓቂ ህላዊኦም ፋይዳ ከም ዘይብሉ ዘርኢ እዩ ስለዝኾነ ሓድሽ ወለዶ ኢትዮጵያ ንልቦና ናይቶም ናብ ዕዳጋ ዝወረደ ብዕራይን ናብ ሰሜን ዝወፈረ ሰብኣይን ኣይምለስን ኢሎም ሳሕል ወፊሮም ዘይተመልሱ መዛንኦም ደኣ ክሰማዕ ኣለዎ እምበር ብፈኸራ ናይዞም ናይ ሓሶት ጽሩራ ሰሪዖም ኩናት ዘጓሃህሩ ዘለዉ ልቢ ወለድ ጀነራላት ክታለል የብሉን በዚ ዝዳናደንሉ ዘለዉ ናይ ምርጫ ኩናት ንዓኻትኩም ከም ዜጋታት ካብ ምጥፋእ ሓሊፎም ንኢትዮጵያ ከም ሃገር ኣብ ናይ ምብትታን ሓደጋ እዮም ዘውድቕዋ ዘለዉ ናይ ህላዊ ሕቶ ኢትዮጵያ ዋንነት ኣፍ ደገ ባሕሪ ካብ ዘይምህላዋ ዝብገስ ዘይኮነ መራሕቲ ኢትዮጵያ ዝሓስብን ዝዝክርን ርእሲ ካብ ዘይምህላዎም ዝምንጩ እዩ ስለዚ መንበር 4 ኪሎ ደኣ ጥዑይ ርእሲ ያቐምጡሉ እምበር ተጠቃምነት ኣፍ ደገ ባሕርስ ኣብ ጣውላ ዝውዳእ እዩ ናብ ዓውደ ኩናት ዘውርድ ኣይኮነን በደል አብይ አሕመድን ብልጽግናን ግን ኣብ ኢትዮጵያውያን ዝተሓጽረ ይኮነን ንኤርትራውያን ውን ለኪሙና እዩ እቲ ናብ ጫካ ወፊሩ ኣብ ርእሲ መስዋዕቲ ሰብኣውነቱ ናብ ኣራዊት ብምቕያር ንዝረኸቦ ናጽነት ንዘባኸኑ መራሕቲ ህግደፍ ካብ መራሕቲ ኢትዮጵያ ንላዕሊ ጸሊኡ ንለውጢ ክንቀሳቐስ ዝጸንሐ ህዝቢ ኤርትራ ብሰንኪዚ መወከሲ ታሪኽ ክኾኖ እምበር ሓዱሽ ስግኣት ኮይኑ ዳግም ክመጽእ ዘይተጸበዮ መስፋሕፍሒ ኣጀንዳ ብልጽግና ባዕልና ሰበርናዮ ጻሕሊ ሓጺብና ከም ዘቐመጥናዮ ኢሉ ነቲ ናይ ለውጢ ቀዳምነቱ ብመንጽር ባዕዳዊ ሓደጋ ክቓንዮ ደሪኽዎ ምህላውን ካልኣይ ጥርዚ በደል ብልጽግና እዩ በዚ ኮይኑ በቲ ኤርትራውያንን ኢትዮጵያውያንን ብሰንኪ ስትራቴጂካዊ ኣተሓሳስባ ዘይብሎም ፖለቲካውያን መራሕትና ይጠዓመናን እሞ ንስኻትኩም ታሪኽ ተወኪስኩም ሕልሚ ቀይሕ ባሕሪ ግደፍዎ ንዓና ንኤርትራውያን ድማ ሓድሽ ታሪኽ ክንሰርሕ ሕደጉና ንኤርትራውያን ናጽነትን ልኡላውነትን ኤርትራ ኣህጉራዊ ሕጊ ዘይስገር ቀይሕ መስመር እዩ